ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአቡነ ሀብተ ማርያም ገድል ምዕራፍ 17 እሁድ የሚነበብ የሚጸለይ የአቡነ ሀብተ ማርያም ገድል። አንድ አምላክ በሚሆኑ በሦስቱ ስም አምነን ንዑድ ክቡር የሚሆን የአቡነ ሀብተ ማርያምን በዕለተ እሁድ ሰንበት የሚነበበውን ገድል እንጽፋለን። ልመናው ክብሩ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይደርብን አሜን። ከዚህ በኋላ ቀኝ ግራውን ፊት ኋላውን ትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤልና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን የቆምክበት ቦታ ምስራቁን፣ ምዕራቡን፣ ሰሜኑንና ደቡቡን ንዑሳን ማዕዘኑን ባርክ አለው። አባ ሀብተ ማርያም ጌታችን እንዳዘዘው አደረገ። በአማተበም ጊዜ በትይዩ ቁመው 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማየ ዓይን ተርፈን ብዙ ዘመን ከኖርን በኋላ ከአንተ እኛ ከእኛ አንተ ምን ጸባለን ብለው አሰምተው ጮኹ። ዛሬም ታጠፋን ዘንድ መጣህ? ማን እንደሆንክ አውቀንሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለህምን? አሉት። በሰው ላይ የምታደርጉት ለአታችሁን ንገሩኝ አላቸው እንጂ ምንም። እኒህ አጋንንት የዘመዶች ጠላቶች ሲሆኑ ጌታ ወዳጄ ሀብተ ማርያም ሆይ እነዚህ ከአጋንንት ጩኸት የተነሳ አትፍራ ብሎ አጸናው እንጂ። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበር። አባታችን አቡነ ሀብተ ማርያም እሊያን የተረገሙ አጋንንት የሀገሩ ሰዎች እያሳታችሁ የምታጠፉ እናንተ ከወዴት የተገኛችሁ? ክፋታችሁስ ምንድን ነው? አላቸው። ክፉዎቹ አንዱ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያችሁ ነኝ እያልኩ ሳታልላቸው ኖርኩኝ ብሎ መለሰለት። ክታብ መጻፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰው ደም መጠጣትን፣ የሰው ሥጋ መብላትንም አስተማርኳቸው። በወፍ እንዲያሟርቱ ጣዖት እንዲወዱ ያደረግኳቸው፣ በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንዲህም ባለ ሥራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንዳንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተሰርዮላቸው ከጥፋት ጥበቤም ለይቶ አስተማራቸው። ነገር ግን በብዙ አዘንኩኝ። ሥራውንም አይቼ በምገድለው ገንዘብ እገድለው ዘንድ እየተነኳኰልኩ በምገድልበት ገንዘብ እገድል ዘንድ ፈለግሁ። ይበረታብኛልና ተሳነኝ እንጂ። የሚገዙልኝ ወገኖቼን ቀማኝ። ሁለተኛ ወንድሜም ይውጠው ዘንድ በዘንዶ ተመሰለ። በመስቀል ባማተበበት ጊዜ ተሰንጥቆ ሞተ። እኔም በእርሱ የተነሣ ስለፈራው ሽሽቴን ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩኝ። ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወዲህ ብመለስ ወገኖቼ መንኩሰው አገኘኋቸው። እጅግ አዝኛለሁና በብልሃቴ አሳስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የኔ ብቻ ተገዢ ሊሆኑ አልቻሉም።
ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶች ፈንታዬን አላጣሁም። አባታችን አቡነ ሀብተ ማርያምም ሳታካቸው ፈንታዎችህ እነማን ናቸው? ስማቸውስ ማን ማን ይባላል? አለው። ሰይጣኑ ካሉት ጀምሮ እስከ ሞቱት ድረስ እያንዳንዱ ስማቸውን እየለየ እነ እገሌ እነ እገሌ እያለ ስማቸውን እየጠራ ከሕፃን እስከ ሽማግሌ የሆኑትን ቆጥሮ ነገረው። በፊቱም የእገሌ ኃጢአቱ ይህ ነው፣ የእገሌ በደሉ ይህ ነው እያለ እያንዳንዱን ያንዱን የበደላቸውን መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምም በምን ሥራ ነው የምትተዋቸው? ምን ሥራ ቢሰሩ ነው የምትጠላቸው? ያም ርኩም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገረው ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው ሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔስ በምን ታስተኛለህ አለው። የርኩስ መንፈስም አንተስ ማሳተውና ስምህን በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ከአንተ ተለይቼ እሄድ ዘንድ አሰናብተኝ አለው። ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎች ቅዱሳንን አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግሩ በታች ያለው መሬት ባርክ። ያን ጊዜ ምድር አፏን ከፍታ ትዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦል ታወርደው አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈስ እግር ያለውን መሬት በትምህርተ መስቀል ባረከው ጊዜ ምድሪቱ አፏን ከፍታ የርኩስ መንፈስ እየጮኸ ከአባ ሀብተ ማርያም ሆይ ምን አደረግኩህ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚህ ዓለም እንደ እርሱ ያለ ክፉ መዓዛ የሌለ ክፉ ሽታ ወጣ። ምድርም አፏን ከፍታ እሊያን ክፉዎች አጋንንት ትውጣቸው ዘንድ ፍቀድልኝ ብላ ወደ አቡነ ሀብተ ማርያም ጮኸች። ያን ጊዜ በዚያ ቆመው የቀሩት ሁለት አጋንንቶች እጅግ ፈሩ። ከሥልጣኑ የተነሣ እሳት ከቦናልና ለዘወትር ወዮልን፣ ወዴት እንሄዳለን እያሉ በአብይ ቃል እንዲህ እያሉ ጮኹ። የእነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በረረ ጊዜ መላእክት በእሳት መንኰራኵር ራሱን ቢቀጠቅጡት አፏን ወደ ከፈተች ምድር ወደ ቀንና እንደ ጓደኛው ወደ ሲኦል ወረደ። የቀረው ሦስተኛው ግን አባ ሀብተ ማርያም ሆይ ያደረግኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምኜሃለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩ። ሀገሬ ግን የነበርኩባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ ሠራሁባት። በመኳንንትም ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖች የማጣላቸው በልጄ በዲዮቅልጥያኖስ አድሬ የምገድላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ አገር ሄጄ 47,000 ሰማዕታትን አስገድዬ 9,000 ሰማዕታትን አሳሰርኩኝ። ቆስጠንጢኖስ የሚባል ደግ ንጉሥ በነገሠ ጊዜ ክርስቲያኖችን ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዚያን ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከቆስጠንጢኖስ ንጉሥ ክብር የተነሣ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበዛለሁ። ያን ጊዜ ለምን ሥራ ትፈታለህ? ሥራን ታስተምራቸው ዘንድ ወደ ኢትዮጵያ ሂድ የሚል ቃል ከጌታዬ ከዲያብሎስ መጣ፣ ተነገረ። እንደምታየኝ ወደዚህ አገር መጣሁ። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር በለኝ፣ ተወኝ። ይህ ሰው
አስቀድሞ ከነበሩ ቅዱሳን ለይቶ መከራ አጸንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ እያለ አለቀሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈርድበት ገንዘብ የሚፈርድበት ጊዜ አልደረሰምና ይህንን እስተዋው አለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እንዲያን አጋንንት ለማስጠም ከተከፈተች በኋላ እንደ ቀድሞዋ ተካከለች። ምዕራፍ 18 ዳግመኛ ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጄ ሆይ እነሆ ከድካምህ ወደ ዕረፍት የምትሄድበት ቀን ደረሰ። ደስታህም እንደ ሸማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህም ከዚያ ከተቀበሩት ቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተ አጽምና የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና ምስጋና አረገ። አባታችን አቡነ ሀብተ ማርያምም ከዚያ በነበረበት ቦታ ተነስቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኻ አለቀሰች። አባታችንም የወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ? አሉት። እርሱም ያቺ ወፍ ዛሬ አንቄ የሚባል አሞራ መጥቶ ጫጩቶቼን ገድሎ በልቷቸው ቤቴን አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔ እንዳይበላኝ ብዬ ፈርቼ ያለቅሳለሁ ትላለች። ስለዚህ ነው ወንድሞቼ የማለቅሰው አላቸው። ይህንንም ሰምተው ወንድሞች መነኮሳት አብረውት አለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራና አጽናት ጮህ ነበርና። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፈቃድ አጽንቷት ሄደ። ዳግመኛም በእግዚአብሔር ፈቃድ ወደፊት የምትሠራ አውቆ የሴቶች መነኮሳት ገዳም እየዞሩ እያዩ ሳሉ ስሟ አጋት የምትባል የባሕር ቃልዋን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ አገር ሰዎች በእኔ ላይ የሚያደርጉብኝን በደል ተመልከት። በሌሊት በእኔ በባሕር ውስጥ ቆመው በሚያድሩ ቅዱሳን ደም ተቀድሼ አድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ፣ በእሾህም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኛ ሰዎች ወደ እኔ መጥተው በልብሳቸው ሰውነታቸው ያለውንም ወንዶችም ሴቶችም የዝሙት ስዕበኑን ሲያጥቡብኝ እረክሳለሁና። አባ እነዚህ ኀጥኣን ከኔ ዘንድ እንዲወገዱልኝና ጻድቃንን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ በባሕር ናጌብ ቃል በቃል እንደተናገረ አባታችን አጋት ባሕር እንደዚያው አናገረችው። በኋላ የባሕር ቃሏን ሰምቶ ለልጆች ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባሕር የእግዚአብሔር ፍርድ እንደሚደርስ ዝም በይ። ዳግመኛ ሌላ ባሕር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ እውቀት የሚያመልኩት ሁልጊዜ እየመጣ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ ሲል መጣ። እርሱም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥሬሻለሁ።
ፍዳው የሚከፍልበት ጊዜ አልደረሰምና እስከዚያ ታገሺ ባህር የሚል ቃል ተሰማ። ያን ጊዜም በእግዚአብሔር ትእዛዝ ባህር በጩኸቷ ዝም አለች። ለአባታችን ግን በሀገረ ዕቃው ይኖር እንደነበረ እንደ አባ መቃርስ ሁሉ ምግባር የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት እያንዳንዱን የተደበቀውን ያውቅ ነበር። አንዳንድ ካህናት ወደ ቤተ መቅደስ ገብተው መሥዋዕት ማሳረግ የማይገባቸውን መላእክቶች እንደሚያስወጣቸው አይቶ ሥራቸውን ሁሉ ለሚታመኑትና ለሚከተሉት ሁሉ ይነግሯቸው ነበር። አባታችን አቡነ ሀብተ ማርያምም ከጾምና ከትሕርምት ብዛት የተነሳ በደከመ ጊዜ በባሕር ውስጥ መቆም ተሳነው። በባሕር ውስጥ ስለ መቆም ፋንታ ውሃውን በእንስራ እየመላ 4 ወንጌል እያነበበ በጠዋት በማታ ይጠመቅ ነበር። ቄሱ አንድ ጊዜ በስመ አብ አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀው ጊዜ በመንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ሥራ መሥራቱን መናገር ነው። የተጠመቀበትን ውሃ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበት ውሃ አንስተው ወደ ላይ ያሳርጉት ነበር። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ በአካፋ ጊዜ የደረቀችው መላዋን መሬት ሁሉ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች ባንተ ያምናሉ፣ በቤትህ በተገኘ ጠል ይረካሉ፣ በደስታ ወንዝ የተገኘውን ውሃ ታጠጣቸዋለህ እንዳለ የጻድቃን የዘወትር ሥራቸው እንዲሁ ነውና። ከዕለታት በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ የአባታችን የአቡነ ተክለ ሃይማኖት መካነ መቃብር በተሠራው ቤተ ክርስቲያን ቁርባን ሲቀበሉ አየ። ከዚህ በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላም ለአንተ ይሁን ወዳጄ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ ዕረፍት ልወስድህ ዘንድ ነው። 7 የጽድቅ የክብር አክሊሎች አዘጋጅቼልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጡ ያለውን ንቀህ በመኖርህ፣ ሦስተኛ ለፍጹም ምንኩስና፣ አራተኛ ዘወትር 4 ወንጌልን በማንበብህ በመጸለይህ፣ ስለ እኔ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደልክ፣ ሰባተኛ በልብህ ቂም፣ ጥላቻ፣ ትዕቢት፣ ትምክህት ባለማሳደርህ፣ በልብ ውስጥ ባለማስቀመጥህ፣ ስለ ንጹሕ ተልእኮ ክህነትህ፣ ስለ ምዑዝ ዕጣንህና ስለ ንጹሕ መሥዋዕትህ ነው። እኒህ 7ቱ አክሊላትም እያንዳንዳቸው ባለ 15 ኅብር ጌጥ ያላቸው ናቸው። አህጉረ ገነትም በውስጧ 500 የወርቅ አምዶች ያላት ትገባበት ዘንድ አንተና እንዳንተ ላሉ ወዳጆችህ የሚገቡት ቤት እሰጥሃለሁ። በምሰጥህ ቤት መታሰቢያህን ያደረገ በጸሎት የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን እሰጥሃለሁ አለው። መድኃኔዓለምም ይህንን ቃል ኪዳን ሲሰጠው 99ኙ ነገደ መላእክት በየሥርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬስ በዝማሬና በማኅሌት ከፀሐይና ከጨረቃ ከከዋክብት 7 እጅ ወደምታበራ ወደ ሰማያዊት አገር እንወስድ ዘንድ መጥተናል። ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያምም ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም የሰው ልጅ ለወደደውና
ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውን ከፀሐይ እልፍ እጅግ የበለጠ የምታበራውን ነገር እንድሰጥህ እነሆ በማይሻር ቃሌ ማልኩልህ አለው። እውነትም እውነት እልሃለሁ መታሰቢያህን ያደረገ ስምህን የጠራ ለቤተ ክርስቲያን ዕጣን፣ ዘቢብ፣ መብራት የሰጠ ከአንተ ጋር ይኖራል። አራቱ ወንጌልንም ታነብ ስለነበር ለእያንዳንዷ ወንጌል ቃል ፍሬህን 1000 አደረግኩልህ። ይህንን ቃል ኪዳን ላመኑ ልጆችና መታሰቢያህን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠመቁ፣ ለሚያነቡ፣ ለሚያስነብቡ ይህ ቃል ኪዳን ሰጥቼዋለሁ አለው። ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቀፋት፣ ከእርሱ ጋር ወደ ሰማይ አሳረጋት። ያን ጊዜም በቅዱሳን ሰራዊት መላእክት ዘንድ ታላቅ እልልታና ብዙ ደስታ ሆነ። በሰማያዊ መላእክት በምድራዊ ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። በሐሳብ ዕብራውያን ወደ ናዕቢሮን ታስሪን ወርህ 22 ቀን በኢትዮጵያ 26 ኅዳር ወርህ የሰማዕታት ናግራን በዓል በ6999 ዓመተ ኩነኔ በኋላ 1499 ዓመተ ምህረት በሆነ ዘመን ዕለት የአባታችን የአቡነ ሀብተ ማርያም ነፍሱ ከሥጋው ተለየች። ያን ጊዜም አባታችን አቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በማኅሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁን መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንንም ታላቅ ጻድቅ በሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁን የአቡነ ሀብተ ማርያም ጸሎቱ ረድኤቱ እርሳቸውን ከተማጸናቸው ጋር ለዘላለሙ ይኑር አሜን። በእውነት በደሉ ብዙ ለሆነ ይህንን መጽሐፍ የጻፈ ወልደ ሰንበት፣ ይህ መጽሐፍ ያጻፈው መምህር ተክለ ብርሃን፣ ያነበበውና የተረጎመው መምህር ገብረ ሕይወት፣ ቃለ ኃይለ ቃሉን ለሰማን እኛም ለእግዚአብሔር በቸርነቱ ይጠብቀን። ጌታ የአባቴ ወዳጆች የሆናችሁ ቅዱሳን ወደ እኔ ኑ መንግሥተ ሰማያት ትወርሱ ዘንድ ተድላ ደስታ ወደሚያደርጉበት ትገቡ ዘንድ በሚል ጊዜ በደላችን የመላእክት ወገን ስለሚሆን ስለ አቡነ ተክለ ሀብተ ማርያም ንጽሕና ይቅር ይበለን። በአዳራሹ በኢየሩሳሌም ከእርሱ ጋር ያኑረን ለዘላለሙ ይሁን ይሁን ይደረግልን በእውነት አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።